ሁለት ሄሊኮፕተሮች ለሁለት ተከታታይ ሰዓት ጥንድ ሆነው በተደጋጋሚ ከፍተኛ ድብደባ ፈጽመዋል ተብሏል። እነዚህ ተዋጊ ሄሊኮፕተሮች እየተቀያየሩ ነው ይህንን ድብደባ እየፈጸሙት። እንደ ተለያዩ መረጃዎች ወጥተዋል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ በዚህ ሰዓት ወደ እናንተ አደርሰዋለሁ። እንደ አይን እማኞች አሃዛዊ መረጃ ከሆነ ከ70 ጊዜ በላይ የአየር ድብደባ ተፈጽሟል። ምናልባት በይሄ ዘገባ ወደ እናንተ እየደረሰ ባለበት ሰዓት እና ከዚህ በፊት በተለያዩ አካባቢዎች በተፈጸሙ ተመሳሳይ ድብደባዎች ይህን ያክል የአየር ድብደባ ወይም ደግሞ 70 ጊዜ የሚደርስ የአየር ድብደባ ስለመፈጸሙ እስካሁን ድረስ የወጣ መረጃ የለም። ምናልባት ደብረታቦር በነበረ ውጊያ የካቲት መጋቢት 4 እና የካቲት መጨረሻ እንደዚሁ ከ20 ጊዜ በላይ የድሮን ድብደባዎች ተፈጽመዋል። ከዛ በኋላም ሆነ ከዛ በፊት ግን የዛሬውን ያክል ቁጥር ያለው የድሮን የተዋጊ ሄሊኮፕተሮች ድብደባ ተፈጽሞ አያውቅም። ይህንን በዝርዝር አደርሳችኋለሁ። ከአየር ጋር በተያያዘ እንደዚሁ ሰው አልባ አውሮፕላን ወድቆ ተከስክሷል። ይህ የሆነው በባህር ዳር በቅርብ ርቀት ነው። ይህንንም በተመለከተ ዝርዝር መረጃ አደርሳችኋለሁ። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችንም ይዣለሁ። በሰሜን ወሎ፣ በደቡብ ጎንደር ጉና ቀጠና እንዲሁም ደግሞ በትግራይ ያሉ አሁናዊ መረጃዎችን ወደ እናንተ አደርሳለሁ። የሱዳን ጉዳይ መነጋገሪያ ሆኗል። የተባበሩት መንግስታት የሰብአዊ መብቶች ድርጅት በጉዳዩ ላይ እንግዲህ ጠንካራ መግለጫ እያወጣ ነው የሚገኘው። በተለይ ከበባ ውስጥ የምትገኘው ከተማ ጉዳይ ዓለም አቀፍ መነጋገሪያ ሆኗል። ይህንን ጨምሮ በኢትዮጵያና ሱዳን ድንበርም እንደዚሁ ኩርሙክ ተብሎ የሚጠራው አካባቢም የአራተኛ የሱዳን እግረኛ እና የአየር ኃይል ከባድ ውጊያ እያደረጉ ነው የሚገኙት። እነዚህና ሌሎች መረጃዎችን በዚህ ሰዓት እየተከታተላችሁ አብራችሁን ትቆያላችሁ። እኔም እነዚህ መረጃዎች ወደ እናንተ አደርሳለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ የማመሰግነው። ተሳትፏችሁ ይቀጥል። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ታደርጉ አዳዲስ መረጃዎች ሲለቀቁ የሚደርሷችሁ ይሆናል። አሁን ባለው የኢትዮጵያ የሁኔታ እንግዲህ አየር ኃይል ወደ ሙሉ ውጊያ መግባቱን የሚያሳይ ነው። በተለያዩ አካባቢዎች ከፍተኛ የሆነ ወታደራዊ እንቅስቃሴ ነው ያለው። በጣም በተለየ ሁኔታ በተለይ በአማራ ክልል ከ30 ሺህ በላይ ሚሊሻ እንደገና ወደ ግንባር እንዲንቀሳቀስ ከህወሓት ወታደራዊ ዝግጅት ጋር በተያያዘ አዲስ መመሪያ ተላልፏል። ይሄ ህዝባዊ ፖሊስ አባላትንም ይጨምራል። አሁን ስምሪት ላይ ካለው መከላከያ ሚሊሻና አድማ ብተና ባሻገር ይሄ ሚሊሻ ወደ ግንባር እንዲንቀሳቀስ ታዟል። በራያ ቀጠና የኮረም ቀጠና 2 ዙር ሚሊሻዎችን እያስታጠቀና እያሰለጠነ ይገኛል። ራያ አላማጣ፣ ራያ ባላ አካባቢ ያሉ ሚሊሻዎችም ወደ ራያ ቆቦ ከመጡ በኋላ እንደዚሁ ስልጠና እየወሰዱ ነው የሚገኙት። በዚህ አካባቢ ያለው ወታደራዊ እንቅስቃሴና ወታደራዊ ውጥረት ከመቼውም ጊዜ በላይ ሆኗል። ህወሓት አሁን አስገድዶ ወደ ካምፖች የሚወስዳቸውን ወጣቶች ከ3 ሳምንታት በኋላ አውጥቶ ለውጊያ ዝግጁ እንደሚያደርግ ይጠበቃል። ይህንን ጨምሮ በአገሪቱ ያለው አጠቃላይ ሁኔታ እንግዲህ በአማራ ክልል፣ በኦሮሚያ ክልል ያለውም ይህንን ነው የሚያሳየው። የዘንድሮ ከወትሮ ለየት ያለ ነው፣ ከሱዳን አቅጣጫም ያለውን ጨምሮ። ለማንኛውም በየዕለቱ እንደዚህ አይነት የግንባር ዝርዝር መረጃዎችን፣ የአፍሪካ ቀንድ መረጃዎችን፣ ፖለቲካዊ፣ ዲፕሎማሲያዊ እና ወታደራዊ ዝርዝር መረጃዎችን ለመከታተል ይህንን ቻናል ቤተሰብ ብትሆኑ መረጃዎችን ታገኛላችሁ፣ ታተርፋላችሁ። ለወዳጅ ዘመዶቻችሁ እንደዚሁ አስተዋውቆ የቻናሉን ተከታዮች ቁጥር እስኪ እንግዲህ በቆራጥነት በሚቀጥሉት ጊዜያት በሚቀጥሉት የተወሰኑ ወራት ውስጥ ወደ 200 ሺህ ለማድረስ የሚቻለውን ርብርብ አድርጎ እንግዲህ መረጃዎችን እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በቀጥታ ወደ መረጃዎቹ ነው የሚሄደው። በአዲስ አበባ ከተማ የደረሰ ጥቆማ አስቀድማለሁ። ጥቆማውን የምትሰሙ አድማጭ ተመልካቾቻችን በአካባቢ ያለው ሁኔታ በተመለከተ ተጨማሪ መረጃ የምታደርሱበት ነው። በአዲስ አበባ ሰሚት ፍየል ቤት ተብሎ በሚጠራው አካባቢ የተደራጁ ቡድኖች የሚፈጽሙት የኮንትሮባንድ የእገታ እና ዝርፊያ ወንጀል በከፍተኛ ሁኔታ መጨመሩን የሚገልጹ መረጃዎች ናቸው እና ጥቆማዎች የደረሱት። ማህበረሰቡ በአሁኑ ሰዓት በአካባቢው በነፃነት የመንቀሳቀስ መብቱ እየተገደበ መሆኑ እና በምሬት እየተናገረ ነው የሚገኘው። ከአዲስ አበባ ሰሚት አካባቢ ፍየል ቤት የወጡ መረጃዎች እንደሚጠቁሙት በሰሚት ፍየል ቤትና አካባቢው አመሻሽ ላይ መንቀሳቀስ እጅግ አስቸጋሪ፣ እጅግ አደገኛ እየሆነ መጥቷል ብለዋል። እንግዲህ ሌላ ሀገር አይደለም የምናወራው፣ አዲስ አበባ ከተማ ውስጥ ነው። ነዋሪዎቹ እንደሚሉት በአካባቢው የተሰማራው የወንጀለኞች ቡድን የተደራጀ ከባድ ዝርፊያዎችን እንዲሁም ደግሞ ሰዎችን የማገድ ድርጊቶች ሁሉ ይፈጸማሉ። ከዚህ በላይ ጉዳዩ አሳሳቢ የሆነው ደግሞ በአካባቢው ከሚፈጸሙ እገታዎችና ዝርፊያዎች ጋር በተያያዘ እነዚህ ወንጀሎች የጸጥታ አካላት ጭምር በእጃዙር እጃቸው አለበት የሚል የመረጃ ምንጮቹ ጥርጣሬያቸውን ጨምረዋል። እስኪ እዚህ አካባቢ ያላችሁ አድማጭ ተመልካቾች በጉዳዩ ላይ አስተያየት ወይም ደግሞ በውስጥ ብጽፉልኝ ተጨማሪ መረጃዎችን የማገኝ ይሆናል። በቀጥታ ወደ ወለጋ ነው የግንባር መረጃ የምንሄደው። ዛሬ ሰኔ 26 2018 ዓ.ም ከግማሽ ቀን ጀምሮ በኪረም ወረዳ በተለያዩ አካባቢዎች ተከታታይ የድሮና የተዋጊ ጀት ጥቃቶች መፈጸማቸውን
ከአካባቢው ቀድመው የተገኙ መረጃዎች ጠቁመዋል። ጥቃቱ የተፈጸመው ቀደም ሲል ከባድ ውጊያዎች በነበሩባቸው ቦታዎች መሆኑም ታውቋል። የመረጃ ምንጮቹ እንደሚሉት ዛሬ ከረፋድ ጀምሮ በኪረሙ ወረዳ ባጅን፣ ወፍጭ፣ መርጋ ጅሬኛ በተባሉ አካባቢዎች ተከታታይ የአየር ጥቃቶች ተፈጽመዋል። በአይነቱና በስፋቱ ከፍተኛ ነው የተባለው ይሄ ጥቃት 7 ድሮኖች እና ከ28 ጊዜ በላይ ተዋጊ አውሮፕላኖች ድብደባ መፈጸማቸውን አንድ አይን እማኝ ገልጸዋል። ይሄ የአንደኛው ነው። በተለይም ማዱ ወረብ፣ ጥቁር ባህር፣ መንከሽ ተራራ፣ ቡና ወንዝ ተብሎ በሚጠሩት አካባቢዎች ያተኮረ ተከታታይ ድብደባና ጥቃት ተፈጽሟል። በአጠቃላይ ከ35 ጊዜ በላይ ጥቃት መፈጸሙን ተመልክቻለሁ ይላሉ የመጀመሪያው የመረጃ ምንጭ። የአየር ኃይል ተዋጊ አውሮፕላኖችና ሄሊኮፕተሮች መነሻቸውን ነቀምት ከተማ ከሚገኘው ኦኬ ኩምሳ ሞሮዳ አየር ማረፊያ ማድረጋቸውን መረጃ ምንጮች ገልጸዋል። ለዚህ ከባድ የአየር ድብደባ እንደ ምክንያት የተጠቀሰው ቀደም ሲል በአካባቢው በነበረው ጦርነት የጸጥታ ኃይሎች ይዘዋቸው የነበሩ መሳሪያዎች እንዲሁም ደግሞ አንድ ሬጅመንትና ወታደራዊ አዛዦችን ጨምሮ ቡና ወንዝ ተብሎ የሚጠራው አካባቢ ገብተው መቅረታቸውና በአካባቢው የሚገኙ ተዋጊዎች ይህንን በማድረጋቸው የአየር ኃይል ሽፋን አስፈልጎ ነው። ይህ እንግዲህ በኢትዮጵያ ታሪክ በቅርብ ዓመታት በዚህን ያክል ደረጃ የአየር ድብደባ ተፈጽሞ የማያውቅ ሁኔታ ድብደባ የተፈጸመው። ይሁን እንጂ የአየር ጥቃቱን ተከትሎ በአካባቢው ባለው ከፍተኛ ፍንዳታና ጭስ ምክንያት የደረሰውን ሰብአዊ ግንኙነቶች ሙሉ በሙሉ የተቋረጡ ሲሆን በሰውና በንብረት ላይ የደረሰውን ጉዳት በውል ለማወቅ እንዳልተቻለ መረጃዎች ገልጸዋል። በአሁኑ ሰዓት ድጋሚ ጥቃት ሊሰነዘር ይችላል በሚል የአካባቢው ማህበረሰብ ከፍተኛ ስጋት ላይና የደህንነት ዋስትና ማጣት ውስጥ እንደወደቀ የመረጃ ምንጩ ገልጸዋል። አንድ ስማቸው እንዳይጠቀስ የፈለጉ ሌላ የአካባቢው ነዋሪ ደግሞ ሁኔታውን ሲገልጹ ተራሮችና ወንዞች በጭስ ተሸፍነዋል። ከፍተኛ ተከታታይ ፍንዳታዎች ናቸው የሚሰሙት። በዚህ ጊዜ ውስጥ መረጃ ለማጣራት ቀርቶ ሰው ከሰው ለመገናኘት እንኳ የሚችልበት ሁኔታ ላይ አይደለም ያለው ብለዋል። ጥቃቱ በተፈጸመባቸው አካባቢዎች ስላለው ሰብአዊ ሁኔታ የጉዳት መጠን ተጨማሪ መረጃዎችን ለማግኘትና የድብደባና የጉዳቱን መጠን ለማወቅ አልተቻለም ብለዋል። ዘጌት ብሎ ከወለጋ እየደረሰ መረጃ ደግሞ በአካባቢው ያለው ሁኔታ በተመለከተ በአካባቢው የሄሊኮፕተር ድብደባ ተፈጽሟል። ጥቃቱ የተፈጸመው በጀት ወይም ደግሞ በድሮን ሳይሆን 2 ጥንድ በሆኑ ተዋጊ ሄሊኮፕተሮች እንደሆነ ሁለተኛው የመረጃ ምንጭ ገልጸዋል። ዘጌት ብሎ የወጣው መረጃ ማለት ነው። ጥቃት ቆይታውን በተመለከተ ከቀኑ 6 ሰዓት እስከ 8 ሰዓት ድረስ ለ2 ሰዓታት የቆየ ጥቃት ነው ድብደባ የተፈጸመው ያለማቋረጥ ተፈጽሟል። የመጀመሪያው ዙር 6 ሰዓት የጀመሩ 2 ጥንድ ሄሊኮፕተሮች ለ40 ደቂቃ አየር ላይ እየተዘዋወሩ በአካባቢው በተጠቀሱ ቦታዎች ተከታታይ ድብደባዎችን አድርገዋል። ሁለተኛው ዙር ደግሞ የመጀመሪያዎቹ ሄሊኮፕተሮች አካባቢውን ለቀው እንደወጡና እንደበረሩ ወዲያውኑ ሌሎች ጥንድ 2 ሄሊኮፕተሮች በመተካት ከ6:30 እና ከ6 ሰዓት ከ45 ጀምሮ በአካባቢው እስከ 8 ሰዓት ድረስ የዘለቀ ድብደባ አድርገዋል። እነዚህ ሄሊኮፕተሮች መነሻቸው ነቀምት የሚገኘው ኦኬ አየር ማረፊያ ተብሎ የሚጠራው ወይም ደግሞ ኩምሳ መሮዳ ተብሎ የሚጠራው አየር ማረፊያ እንደሆነ ተገልጿል። የጥቃቱን ሁኔታ በተመለከተ ምንጮቹ እንደገለጹት ሁለት ዘጌት ብሎ መረጃውን ያደረሱ ከ70 ጊዜ በላይ ነው እነዚህ ሄሊኮፕተሮች በ4 ዙር ይህን ድብደባ የፈጸሙት። በ2 ዙር 4 ጊዜ ማለት ነው። እንግዲህ 4 ሄሊኮፕተሮች እንደማለት ነው። በ2 ዙር 70 ጊዜ በላይ ነው ድብደባው የተፈጸመው። ቁጥሩ ከዚህ በላይ ሊጨምር ይችላል ነው ያሉት። እንግዲህ አድማጭ ተመልካቾች በየቀኑ ወታደራዊ የግንባር መረጃዎችን ወደ እናንተ እያደረስኩ ነው ያለሁት። እናንተም በቋሚነት እየተከታተላችሁ ነው። የአየር ኃይል ስምሪት የሚሰጠው ምን ሲሆን ነው? መሬት ላይ ያለ የኃይል ሚዛን፣ መሬት ላይ ያለ የእግረኛ የመካናይዝድ ጉዳይ ምን ሲሆን ነው? ይሄ ግልጽ ነው። አሁን በዚህ ደረጃ ተከታታይ የአየር ድብደባ እንዲፈጸም በእርግጥ የኦህዴድ ሰዎች በአካባቢው በሚንቀሳቀሱ የአማራ ፋኖ ወጣቶች ላይ ያላቸው የጭካኔ ደረጃ ይታወቃል። በወለጋ እነዚህ ወጣቶች ራሳቸውን ማስከበራቸው እንደ ሽንፈት ነው እነ ሽመልስ አብዲሳ በተደጋጋሚ የገመገሙት። ከዚህ አንጻር እንግዲህ ታይቶ የማይታወቅ የሄሊኮፕተር ድብደባ ሲደረግ ውሏል። ለማንኛውም እንግዲህ መሬት ላይ በመሬት ላለፉት 3 ዓመታት የገባው እግረኛ፣ የገባው ኮማንዶ፣ የገባው ጋቸና ሲርና፣ የገባው ረጲ ሎላ እና ሌላውም ኃይል ተመልሶ አልወጣም። አሁን አየር ኃይል በሙሉ ጊዜ ማሰማራት ግድ ሆኖ ነው ይሄ የሆነው። ከአየር ጋር በተያያዘ ሌላውን ተጨማሪ መረጃ ላድርስ። ከባህር ዳር አየር ምድብ ተነስቶ ለወታደራዊ ስምሪትና ለቅኝት በአካባቢው ሲንቀሳቀስ በመንቀሳቀስ ላይ የነበረ ሰው አልባ አውሮፕላን ሳይሆን አይቀርም ያሉ የመረጃ ምንጮች ዛሬ ማለዳ 12 ሰዓት ገደማ በመራዊ ከተማ አቅራቢያ ጥምት ባታ ተብሎ በሚጠራ ቦታ ጊዜያዊ የሚሊሻ ካምፕ አቅራቢያ መከስከሱን መረጃዎች ገልጸዋል። ከስፍራው የተገኙ የምስል ማስረጃዎች እንደሚገልጹት እንግዲህ የተከሰከሰው ድሮን የፈንጂ እና የሞርተር ቅንቡላዎችን የታጠቀ የውጊያ ድሮን ስለመሆኑ መረጃዎቹ ገልጸዋል። ድሮኑ የተከሰከሰበት ቦታ ከሚሊሻ ካምፕ አቅራቢያ ቢሆንም በካምፑ ዙሪያ
ሆነ በአካባቢው ላይ የደረሰ ጉዳት የለም። ድሮኑ ሲወድቅ ከፍተኛ ፍንዳታ ተሰማ። ወዲያውኑ ከፍተኛ ጭስ ከአካባቢው መጣ። በኋላ ሲሄዱ የድሮኑ ከፍንዳታና ከእሳት ከቃጠሎ የተረፉ የድሮኑን ምስሎች መረጃዎች ይዘው ወጥተዋል። በጉዳይ ላይ ያነጋገርኩት አንድ የፋኖ የአካባቢው አዛዥ ድሮኑ በፋኖ ኃይሎች ተመትቶ የወደቀ ነው የሚል ስለሚወጡ መረጃዎች የሰጠኝ ምላሽ በአሁኑ ሰዓት ወደ ስፍራው በማቅናት ጉዳዩ በአካል ለማረጋገጥ እንሞክራለን። ድሮኑ የወደቀበት ትክክለኛ ምክንያት ሙሉ በሙሉ ለማረጋገጥ ግን ተጨማሪ ጊዜ ያስፈልጋል በሚል ይህንን ምላሽ ሰጥቷል። በአየር ኃይልና በወታደራዊ ጉዳዮች የኢትዮ ፎከስ ተባባሪ ወታደራዊ የመረጃ ምንጮች ደግሞ በዚህ ጉዳይ ላይ ጠይቄያቸው የሚከተለው ምላሽ ሰጥተዋል። ኢትዮጵያ ከሚከተሉት ሀገራት ከተለያዩ ሀገራት ማለት ነው የገዛቻቸው ድሮኖች አሉ። እነዚህ እንግዲህ የአየርና የተሽከርካሪ ሰው አልባ አውሮፕላን ድሮን አይነቶች ባይራክታር ተብሎ የሚጠራው የቱርክ ድሮን፣ ዊንግ ሎንግ ተብሎ የሚጠራው የቻይና ድሮን፣ ሙሃጂር ተብሎ የሚጠራው የኢራን ድሮን፣ ዛላ ላንሴት ተብሎ የሚጠሩ የሩሲያ ድሮኖች አጥፍቶ ጠፊዎች ወይም ደግሞ እነዚህ ካሚካዚ እየተባሉ የሚጠሩትና ኤሮስታር ተብሎ የሚጠሩ የእስራኤል ድሮኖች እንዲሁም ደግሞ ለታክቲካዊ ስለላ የሚያገለግሉ ኤሮ ማተር ተብሎ የሚጠሩ የካናዳ ድሮኖች ይገኛሉ። የሀገር ውስጥ ስሪቶችም ታክቲካዊ አጥፍቶ ጠፊ ድሮኖች ይገኛሉ። በዚህ ሁኔታ ከየትኞቹ ሀገር የተገዛ ድሮን ወይም ደግሞ በሀገር ውስጥ የተመረተ ይሁን የወደቀውን ለማረጋገጥ እንዳልተቻለ ነው የገለጹት ተባባሪ የወታደራዊ መረጃ ምንጭ። ምናልባት መረጃው እንደደረሳቸው አጣርተው እንደሚነግሩኝ ነግረውኛል። ለአድማጭ ተመልካቾቹም እኔ መልሼ አደርሳለሁ። እንግዲህ ከነዚህ ሀገራት የተገዙ የድሮን አይነቶች አሉ፣ ከሀገር ውስጥ የተመረቱትም አሉ። የትኞቹ እንደወደቁ ግን ለማወቅ እንዳልተቻለ ነው መረጃ ምንጮቹ እየገለጹት። እንግዲህ ይህንን በተመለከተ የሚደርሱ ዝርዝር መረጃዎችን አደርሳለሁ። ወደ ግንባር መረጃዎች ይቀጥላለሁ። በደብረታቦር ቀጠና ጉና ቀጠና ማለት ነው በአካባቢው የሜጀር ጀነራል ባንተ አንደኛ ኮር እና የጉና ክፍለ ጦር አባል የሆነው የመቅደላ አምባ መድፈኞች ብርጌድ ዛሬ ሰኔ 26 2018 ዓ.ም በእንቅስቃሴ ላይ በነበረ የእግረኛ ሰራዊት ላይ የደፈጣ ጥቃት መፈጸሙንና ይህን ተከትሎ በአካባቢው ውጊያ ተቀስቅሶ እንደነበር እና በዚህ ምክንያት ከደብረታቦር ወደ ንፋስ መውጫ ወደ ወልዲያ የሚወስደው መንገድ ለተወሰኑ ሰዓታት ተዘግቶ እንደነበር የመረጃ ምንጮች ገልጸዋል። ከደብረታቦር ከተማ በቅርብ ርቀት በሚገኙ በህሩይ አባረጋይና አርሴማ ዋዶ ተብሎ በሚጠሩ አካባቢዎች ነው የደፈጣ ጥቃትና ውጊያ እየነበረው። በዚህ በዙ 23 በሞርተር በድሽቃ እየታገዘ ውጊያ እና አጸፋ ምላሽ ስለመስጠቱ መከላከያ የገለጹት የፋኖ የመድፈኛ ብርጌድ የመረጃ ምንጮች በዚህ ውጊያ ቢያንስ 8 ወታደሮች ስለሞታቸው 6 የሚሆኑ ስለመቁሰላቸውና ሌላው የደረሰው ጉዳት ደግሞ በውል አለመታወቁና ጉዳት የደረሰባቸው በሲኖትራክ ተሽከርካሪና ባይሱዚ ወደ ደብረታቦር ተወስደዋል። እንዲሁም ደግሞ በሲኖትራክ እና ባይሱዙ ተሽከርካሪዎች ላይም ጉዳት ስለመድረሱ እነዚህ ወታደሮች ጭነው የነበሩ ተሽከርካሪዎች ላይ መረጃ ምንጮች ገልጸዋል። በፋኖ በኩል የደረሰው ጉዳት በውል አልታወቅም። በሰሜን ወሎ እና ዋግምራ አዋሳኝ አካባቢዎችም ዛሬ ውጊያዎች እንደቀጠሉ እንደሆነ መረጃዎች ገልጸዋል። በሰሜን ወሎ ዞን በዋግምራ ብሔረሰብ አስተዳደር ዞን አዋሳኝና በላስታ ቀጠና በተለያዩ አካባቢዎች ከዛሬ ሰኔ 26 ጀምሮ በተለያዩ አካባቢዎች ውጊያዎች እየተደረጉ እንደሆነ መረጃዎች ገልጸዋል። በተለይ ዳህና ወረዳ ተብሎ በሚጠራው አካባቢ ፋኖ በአካባቢው የወረዳው ሚሊሻ አባላት ካምፕ ላይ በፈጸመው ድንገተኛ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል ነው የተባለው። ጥቃቱ የፈጸሙት የፋኖ ኃይሎች መሆናቸውን የጠቀሱ የዜና ምንጮች በካምፕ ውስጥ የነበሩ የተለያዩ የጦር መሳሪያዎች እንዲሁም ደግሞ የሚሊሻ አባላት በፋኖ ተማርከዋል። ጉዳቱ እና ዝርዝሩ ገና እየተረጋገጠ ነው። ከዚህ ጋር በተያያዘ በዚህ ቀጠና ካሁን በፊትም ተደጋጋሚ በሚሊሻ አባላት ላይ ፋኖ በፈጸመው ጥቃት በርካታ ቁጥር ያላቸው የሚሊሻ አባላት ስለመማረካቸው የጦር መሳሪያን በፋኖ እጅ ስለመግባቱ ያስታወሱት የመረጃ ምንጮች ዛሬ በተፈጸመው ጥቃት የደረሰውን መረጃ እያጣሩ እንደሆነ ገልጸዋል። በዚህ ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ ክልልና በራያ አላማጣ አካባቢዎች ወጣቶችና የሀገር ሽማግሌዎች ላይ ያነጣጠረ መጠነ ሰፊ አፈሳና እገታ እየተደረገ ነው የሚገኘው። ዛሬ ከመቀሌና አካባቢ የወጡ መረጃዎችና ተንቀሳቃሽ ምስሎች የሚያሳዩት በመቀሌ ከተማ የእናቶች ጩኸት፣ የወጣቶች ዋይታና እንዲሁም ደግሞ የግዳጅ አፈሳን ነው የሚያሳዩት። ከዚህ ጋር በተያያዘ እንግዲህ በትግራይ ያለው የአስገዳጅ ወታደራዊ አፈሳ የዲፕሎማሲ ጫናን በህወሓት ላይ እያሳረፈ ይገኛል። ከዚህ ጋር በተያያዘ ዛሬ አዲስ አበባ የሚገኙ የቀድሞ የህወሓት ከፍተኛ ባለስልጣናት በዚህ ጉዳይ ላይ ለአውሮፓ ህብረትና መቀመጫቸውን አዲስ አበባ ላደረጉ አምባሳደሮች ማብራሪያ ስለመስጠታቸው ነው የተሰማው። ከዚህ ጋር በተያያዘ ወደ ላሊበላ እንቅስቃሴ ላደረጉ አምባሳደሮችም በሰሜን ኢትዮጵያ ያለውን ውጥረት በተመለከተም እንደዚሁ ገለጻ ተደርጓል። ያም ሆኖ ግን የከፋ ስጋት እንደሌለ ለማሳየት ብዙ አምባሳደሮች ወደ ላሊበላ በውጭ ጉዳይ ጉዞ አስተባባሪነት መጓዛቸውን መረጃዎች ገልጸዋል።
ይህ በእንዲህ እንዳለ ወደ ትግራይ ወዳሉ መረጃዎች ስንመለስ በትግራይ የተለያዩ ከተሞች ካለው አጠቃላይ አፈሳ ጋር በተያያዘ ትናንትም ዛሬም አፈሳዎች ተጠናክረው ቀጥለዋል። በተለይ በመቀሌ እንዲሁም ደግሞ በአሁን የህወሓት ታጣቂዎች በቁጥጥር ስር ባስገቧቸው የራያና የራያ አካባቢዎች ነው ይሄ አፈሳ የቀጠለው። በተለይ በራያ አላማጣ፣ ራያ ጨርጨር ወቅታዊ ሁኔታውን በተመለከተ በራያ አላማጣ ሰሌን ውሃ ዛሬ ወጣቶች ታፍሰው ተወስደዋል። አዲስ ጦርነት የሚሳተፉ ወጣቶችን አምጡ በሚል ቤት ለቤት ብርበራና ፍተሻ ሲደረግ እንደነበር ተገልጿል። ራያ አላማጣ ጥሙጋ በተባለ ስፍራ የአገር ታዋቂ ሽማግሌዎች እና ልጆቻቸውን አልሰጡም የተባሉ ነዋሪዎች ዛሬ ታፍሰው ተወስደዋል። ራያ ጨርጨር ባላ ተብሎ የሚጠራው አካባቢ ቁጥራቸው ያልታወቁ ወጣቶች ታፍሰው ተወስደዋል። ቁጥራቸው ያልታወቀ ወጣቶችም በሌሊት አምልጠዋል የሚሉ መረጃዎች ወጥተዋል። አድዋ ከተማ እንደዚሁ ከፍተኛ የሆነ አፈሳ ተደርጓል። አድዋ ከተማ በትላንትናው ዕለት የታፈሱ በዘጠኝ ተሽከርካሪ ከአድዋ ሲወሰዱ ዛሬም እንደዚሁ ማለዳ ጀምሮ እስከ 5 ሰዓት የቤት ለቤት አፈሳ እንደነበር መረጃዎች ገልጸዋል። ሌላው በመቀሌ በተለያዩ ክፍለ ከተሞች ያለው አፈሳ በመዝናኛ ስፍራዎች እንዲሁ ደግሞ ወጣቶች በሚያዘወትሩባቸው ቦታዎችና የጉልበት ሰራተኞች ባሉባቸው አካባቢዎችም እንደዚሁ አፈሳ ተደርጓል። ልጆቻቸው ወደ ካምፕና ወደ ወታደራዊ ማሰልጠኛ ጣቢያን እንዳይወሰዱባቸው ወደ አደባባይ የወጡ እናቶች በፖሊስ እንዲመለሱ ስለመደረጋቸው ከመቀሌ የዋይታ ድምጾች ይሰሙ እንደነበር የወጡ መረጃዎች ያሳያሉ። በሽሬ ቀጠና እንደዚሁ በቤተክርስቲያን ጭምር ለሁለተኛ ቀን አፈሳዎች ተደርገዋል። ሽሬ ከተማና እንደ አባጉን አካባቢ ለቤተክርስቲያን ለስርዓተ ጸሎት የሄዱ ሰዎች ታፍሰው ተወስደዋል። በራያ መሆኒ አካባቢ እንደዚሁ ከከተማው የታፈሱ ወጣቶች ስፔን ካምፕ ተብሎ በሚጠራ ቦታ ትላንትና ዛሬ እየገቡ ነው የሚገኙት። በዚህ አካባቢ ቀድሞ ታጣቂ የነበሩ አንታገልም በሚል ቤተሰቦቻቸው አጥፍታችኋል በሚል ታጋዮቹ የታሉ በሚል እንደዚሁ ቤተሰቦች ታስረዋል ተብሏል። እነዚህ እንግዲህ ቀደም ብለው ወደ የመን ስለመሰደዳቸው ነው መረጃዎች የሚገልጹት። የትግራይ ፖሊስ ወጣቶች ክልሉን ለቀው እንዳይሰደዱ ለመግታት በሁሉም መውጫ በሮች እና የትራንስፖርት አማራጮች ላይ አዲስ ጥብቅ የኬላ ቁጥጥር መመሪያ አስተላልፏል። ከትላንት ጀምሮ ተግባራዊ እየሆነ አሁን የትግራይ ክልል ወጣቶች በአሁኑ ወቅት በአመራሮች ላይ ከፍተኛ ተቃውሞ እያሰሙ ሲሆን ዳግመኛ አንሞትም በማለት ክልሉን ለቀው እየወጡ መሆኑን ተከትሎ ነው ፖሊስ ይህንን እገዳና የኬላ ጥበቃ እያስተላለፈው። ወደ ጎረቤት ሱዳንና ከኢትዮጵያ ጋር የተያያዙ መረጃዎችን አደርሳለሁ። በሱዳን አልቦይዳ ከተማ የተደቀነው ሰብአዊ አደጋ የተባበሩት መንግስታት ድርጅት ዛሬ ጥሪ አስተላልፎበታል። እንግዲህ ይሄ አልቦይድ ተብሎ የሚጠራው ከተማ በአርኤስኤፍ ከተከበበ ዛሬ 9ኛ ቀኑ ነው። 500 ሺህ ህዝብ የሚኖርበት ከተማ ነው ከበባ ውስጥ የሚገኘው። ዓለም አቀፍ ቀውስ ይፈጥራል። ከአሁን በፊት ኤልፋሻር ተብላ የምትጠራው ከተማ ላይ ከ30 ሺህ በላይ ሰዎች ተጨፍጭፈዋል። ያንን ያየ ዓለም ማህበረሰብ ይህንን ቁሞ ሲደገም መመልከት የለበትም በሚል የተባበሩት መንግስታት ድርጅት ጥሪ እያቀረበ ነው። የሱዳን ፈጥኖ ደራሽ ኃይል እንደዚሁ ተከባ የምትገኘው የሰሜን ኮርዶፋን ዋና ከተማ አልቦይድ ከፍተኛ ሰብአዊ እልቂት ሊገጥማት እንደሚችል የተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት ዛሬ አስጠንቅቋል። በምክር ቤቱ የሱዳን ጉዳይ ገለልተኛ አጥኚ ኮሚቴ አባል ሞና ራሺማይ እንደገለጹት የአልቦይዳ ህዝብ ማህበረሰብ ከጥፋት እንዲታደገው ዓለም አቀፍ ማህበረሰቡን ጥሪ ሊያደርግና ድጋፍ ሊያደርግለት ይገባል ብለዋል። ቀደም ሲል በዳርፉር ኤልፋሻር ከተማ የተፈጸመው አሰቃቂ ጥቃት እና እገታ አሁን በአልቦይድ ከተማ ላይ ሊደገም እንደሚችል የተባበሩት መንግስታት ድርጅት ስጋቱን ገልጿል። ኮሚሽነሯ እንደዚሁ ለዓለም አቀፍ ማህበረሰብ ጥሪ አድርጋለች። የቱርክ ከፍተኛ ኮሚሽነሮችን በዚህ በኩል ጥሪ አቅርበዋል። በሌላ በኩል የሲቪሎች እልቂት የሚያባብሰው ለፈጥኖ ደራሽ ኃይሉ ጦር መሳሪያ የሚያቀርበው የአረብ ኤሚሬትስ መንግስት አሁንም ከፍተኛ የጦር መሳሪያ በቻድ በኩል እያቀረበ እንደሆነ የወጡ መረጃዎች ያሳያሉ። ለአርኤስኤፍ የጦር መሳሪያና የሎጂስቲክ ድጋፍ የሚያቀርበው አረብ ኤሚሬትስ በሰኔ ወር ብቻ ከ54 በላይ የበረራዎች የጦር መሳሪያ ጭነው በኢትዮጵያና በቻድ በኩል ለአርኤስኤፍ እንዲደርሱ ተደርገዋል። እንግዲህ ጦርነቱ እንደሚባባስ የሚያሳይ የሎጂስቲክና የጦር መሳሪያ አቅርቦት ነው። ከነዚህ ውስጥ አብዛኞቹ ለሱዳኑ አማጺ ቡድን ስንቅና መሳሪያ ለማድረስ የተጠቀሙባቸው መተላለፊያ መሆናቸውን የበረራ ተቆጣጣሪዎች መረጃዎች ያሳያሉ። ይሁን እንጂ ዓለም አቀፍ ማህበረሰቡ በተለይ የአሜሪካ መንግስት አረብ ኤሚሬትስን ተጠያቂ ለማድረግ ፈቃደኛ ለመሆኑ ከፍተኛ ትችት እና ቁጣ ቀስቅሷል በአሜሪካ መንግስት ላይ። የአሜሪካ መንግስት በሱዳን ያለውን ቀውስ እያየ እንዳላየ እያለፈ ነው። ይሄ ደግሞ አርኤስኤፍ ለሚፈጽማቸው ቀውሶች ከኢትዮጵያና ከአረብ ኤሚሬትስ ጎን ቁሟል ነው እያሉ የሚገኙት የአልቡርሃን ደጋፊዎች። በሌላ በኩል የአርኤስኤፍ ደጋፊዎች ደግሞ አልቡርሃን ከኢራንና
ከሌሎቹ የአክራሪ ሀገራት ጋር ሸሪክ ፈጥሮ ይህን እያደረገ ስለሆነ የኬሚካል የጦር መሳሪያዎችን እየተጠቀመ የአዮዲን ኬሚካሎችን እየተጠቀመ ስለሆነ አሜሪካ የጣለችው ማዕቀብ አይበቃም እያሉ ነው የሚገኙት። እንግዲህ በሱዳን ጦርነት አሜሪካ እዚህ ግባ የሚባል እንቅስቃሴ አለማድረጉ ዓለም አቀፍ መነጋገሪያ ሆኗል። ወደ አፍሪካ ቀንድ ስንመጣ ጎረቤት ሶማሊያ ስናልፍ በአገሪቱ የተፈጠረው የፖለቲካና የህግ መንግስት ቀውስ ተከትሎ አሜሪካ ለአፍሪካ ህብረት የሰላም አስከባሪ ተልዕኮ የምታደርገውን የሎጂስቲክ ድጋፍ ልታቋርጥ እንደሆነ ተሰምቷል። ይሄ በአስደንጋጭ የሚባል ዜና ነው። በነገራችን ላይ አስደንጋጭነቱ ለምስራቅ አፍሪካ ሀገራት ነው። ለኢትዮጵያ በተለይ አሁን አሩሲ አካባቢ እየተፈጸሙ ካሉ የላይኛውና የታችኛው ሸበሌ የታጣቂዎች መስመር ጋር በተያያዘ አሜሪካ በሶማሊያ ቀጠና የሚደረገውን የጸረ ሽብር መከላከል ድጋፍ የምታቆም ከሆነ እና በተለይ አሚሶም ላሰማራው ኃይል በጀት ድጋፍ እጥረት የሚገጥም ከሆነ እነዚህ ታጣቂዎች ሙሉ በሙሉ ሞቃዲሾን የመቆጣጠር እድላቸው ሰፊ ነው። ምንም እንኳ ግብፅና ቱርክ በቀጠናው ቢሰማሩም ያም ሆኖ እንግዲህ ይህ ድጋፍ የአሜሪካ ድጋፍ የሚቋረጥ መሆኑ የተሰማው ሐሰን ሼህ መሐመድ ይፋዊ ስልጣን ዘመናቸው ካለፈ በኋላ ህገ መንግስቱ በማሻሻል ስልጣን ዘመናቸውን ለማራዘም ማቀዳቸውን ተከትሎ በአገሪቱ ከባድ አለመግባባት ተፈጥሯል። በተለይ የፑንትላንድ እና የጁባላንድ ክልላዊ መስተዳደሮች የፕሬዝዳንቱን አካሄድ በጽኑ በመቃወም ግንኙነታቸውን አቋርጠዋል። ይሄ በተለይ ለአይኤስኤስ እና ለአልቃይዳ እንዲሁም ደግሞ ለአልሸባብ መልካም አጋጣሚ ይፈጥራል ነው የተባለው። የፖለቲካ ክፍተትን የተጠቀመው አልሸባብ ቁልፍ ቦታዎችን በድጋሚ እየተቆጣጠረ ይገኛል። አሜሪካ ባለፉት 10 ዓመታት ለሶማሊያን ለማረጋጋት 16 ቢሊዮን ዶላር ብታወጣም አሁን ላለው የፖለቲካ ውጥረት ሳቢያ የተባበሩት መንግስታት ድርጅት ለአፍሪካ ህብረት የሰላም አስከባሪ ተልዕኮ የሚያደርገው ድጋፍ እንዲያበቃ እንደምትገፋፋ አስታውቃለች። እንግዲህ አሜሪካ ይህን ማድረጓ ያው ለቀጠናው ከፍተኛ የደህንነት ችግር ነው የሚሆነው። ቀጠናው የሽብርተኝነት ቀጠና ሊሆን ይችላል። በተጨማሪም የአሜሪካ የአፍሪካ እዝ አፍሪኮም በአሸባሪው ላይ ያሰማራቸው ልዩ ኃይሎች ከአጎራባች ሀገራት እያስወጣ መሆኑን እና ድጋፉን ወደ መረጃ ልውውጥ ብቻ እንደሚቀንስ የሚያደርጋቸውን ወታደራዊ ስምሪቶች፣ የአየር ስምሪቶች እንደሚቀንስ ማስታወቁ ለአልሸባብ እንግዲህ መልካም አጋጣሚ ሲሆን ለሶማሊያ፣ ለጅቡቲ እንዲሁም ደግሞ በቀጠናው ላሉ እንደ ኬንያ ላሉ ሀገራት ደግሞ ከፍተኛ ስጋት ነው። በተለይ ለኢትዮጵያ ደግሞ በባሌ ተራሮችና በአርሲ ቆላማ አካባቢዎች በአካባቢው አስተዳደር እየተደገፉ እነዚህ የአልሸባብ ታጣቂዎች ስር እየሰደዱ ነው የሚገኙት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።